ቅድም ተናግረሃል። እንዲያውም እዚህ ላይ ተጨማሪ እንደ ሁኔታው ተጨማሪ እንዲሰጥ እናደርጋለን። ሰዓታችንን እያየን ያሳጠረን ድምፅ ቅርታ። አመሰግናለሁ ፕሮፌሰር። አሁን እንግዲህ ተያያዥ ነገሮች አሉ። ቅድም ማስተያየት ሊሰጥበት የተባለ ጉዳይ አለ። አሁን በቃሉም ቅድም ሀፍታሙም ያቀረቧቸው ጥያቄዎች ተመሳሳይ ተመጋጋቢ ይመስሉኛል እና አንዱ ቅድምም ለማብራራት ሞክሬ ነበረ። ትንሽ ሚናችንን በደንብ ያለመረዳት ጉዳይ አለ። አጀንዳ የማስታረቅ ስራ አይደለም እኛ የምንሰራው። ቅድም እንደተባለው ምናልባት እኔና ጀዋር ወይም ደግሞ እኔና አቶ አባይ አንዳንዱ እድሜ ልካችንም ብንወያይ የማንተማመንበት ነገር ሊሆን ይችላል። ትውልድ ይዞት ሊቀጥል የሚችል ልዩነት ሊሆን ይችላል። ነገ ከነገ ወዲያ እኮ ኢትዮጵያ ወደ አስተማማኝ እና ዘላቂ የሰላም ሂደት ብትገባ እኮ እዚህ ውስጥ የምታዩን ኃይሎች የተለያየ ፓርቲ ተወካዮች ሆነን እርስ በርስ የፖለቲካ ትግል የምናደርግ ኃይሎች ነው። ልዩነት የግድ ቀድሞ መታረቅ ያለበት ጉዳይ አይደለም። ሊታረቅም አይችልም አንዳንዱ ልዩነት። ዋናው ነገር ምንድነው? ከዚህ በኋላ ያሉንን የፖለቲካ ልዩነቶችና ቅራኔዎች በፍጹም በኃይልና በጦርነት መንገድ መፍታት የለብንም። እነዛን በውይይትና በድርድር መፍታት አለብን እኛ የምንችላቸው። ከዛ ውጪና ከኛ አቅም በላይ የሆኑትን ደግሞ የጉዳዩ ባለቤት የሆነው የኢትዮጵያ ሕዝብ በህዝበ ውሳኔ መፍታት አለበት፣ መመለስ አለበት። ከዛ የተረፉትን ደግሞ ፖሊሲ ነክ የሆኑትን ጉዳዮች ደግሞ ተከታታይ በሆነ ቀጣይነት ባለው የዲሞክራሲ ሂደት በምርጫ ሂደት የሚፈቱበት ሁኔታ መኖር አለበት። በሜካኒዝሙ ላይ ነው እንጂ እኛ መስማማት የምንችለው አጀንዳችንን ከወዲሁ ልናሳርቅ አንችልም። ይሄ ስብስብ እየተፈጠረ ያለው አንድ ፓርቲ ለመሆን አይደለም፣ አንድ መንግስትም ለመሆን አይደለም። ከሽግግር መንግስቱ ሂደቱ በኋላ ከዚህ ውስጥ ምናልባት አንድ ፓርቲ ወይም ሁለት ፓርቲ ሶስት ፓርቲ በጥምረት ሊሆን ይችላል መንግስት የሚሆን፣ ሌሎቻችን ተቃዋሚ ሆነን ሊሆን ይችላል የምንቀጥለው። አጀንዳዎቻችን የግድ አሁን ሊታረቁ አይችሉም። ይሄን በደንብ መገንዘብ ያስፈልጋል። ሁለተኛ የያዝናቸው አጀንዳዎች የራሳቸው ማህበራዊ መሰረት አላቸው። የህዝብ አጀንዳዎች ናቸው። እነዛን አጀንዳዎች እኛ ዛሬ ተሰባስበን አስታርቀናቸዋል ብለን የማለት ማንዴትም የለንም። ይሄን ግንዛቤ ውስጥ ብታስገቡት ጥሩ ነው። አሁን ዋናው ነገር ያ አይነት የተደላደለ የዴሞክራሲ ምህዳር መፍጠር የሚያስችል ሰላም እንዴት ነው የሚኖረው? ከአገዛዝ እንዴት ነው የምንላቀቀው? ከጦርነት ሂደት ከዚህ አዙሪት እንዴት ነው የምንወጣው የሚለው ጉዳይ። ከዛ በኋላ ይሄ ስብስብ እንደ ስብስብ እኮ መቀጠል የለበትም። የተለያየ ፓርቲ ሆነን እንደው የምንታገል ነው እርስ በርሳችን የምንሆን። ስለዚህ ይሄ ስብስብ እየሰራ ያለው አንድ ፓርቲ ለመሆን አይደለም። አንድ ፓርቲ ነው በሁሉም ጉዳዮች ላይ ተመሳሳይ አቋም ሊኖረው ይችላል፣ ወይም ደግሞ አንድ መንግስት ለመሆን አይደለም። ይሄን በደንብ መረዳት ጥሩ ይመስለኛል። እና ይሄ ጥያቄ መቆም ያለበት። ይሄ ማለት ግን በመካከላችን ደግሞ በጋራ ልንሰራቸው የሚገቡ ጉዳዮች ማለት አይደለም። ቅድም ዘርዝረናል አሉ 1 2 3 4 ተብለው የቆጠርናቸው ጉዳዮች አሉ። እነዛ በጋራ ለመታገል በቂ አጀንዳዎች ናቸው በአንድ በኩል። በሌላ በኩል ደግሞ ኢትዮጵያ ያለችበት ነባራዊ ሁኔታ አደጋው በህዝብና በሀገር ላይ የተደቀነው አደጋ ወደድንም ጠላንም በጋራ እንድንታገል አስገዳጅ ሁኔታ ፈጥሯል። ትልቅ አጀንዳ ነው እሱ ራሱ። ያ አደጋ ደግሞ አንዳችንን ሁለታችንን ብቻ የሚመለከት አይደለም፣ ሁላችንንም የሚመለከት እስከሆነ ድረስ የጋራ ትግል የተባበረ ትግል ማድረግ አለብን የሚል ስምምነት ነው እንጂ የተለያዩ አወዛጋቢ ጉዳዮችን ህገ መንግስታዊ የሆኑ ስትራቴጂክ ጥያቄዎችን የሚመለከቱ የፖሊሲ ጉዳዮችን አሁን ልናስታርቅ አይደለም። እናስታርቅም ብንል ምንሰራውን ማናውቅ ነው የሚሆነው። የሚቻል ነገር አለ። ይሄን በደንብ ብናስብበት ጥሩ ነው እና ይሄ አይነቱ ብዥታ መቀጠል ያለበት አይመስለኝም። የሚዲያ ሰዎችም ህብረተሰቡ በአግባቡ ቢረዱት ጥሩ ነው ብዬ እላለሁ። ሌላው አሁንም ቅድም ቴዲ ያቀረበው ጥያቄ አለ ከተጠያቂነት ጋር የተያያዘ። እሱም ላይ ግልጽነት ቢኖር ጥሩ ይመስለኛል። ይሄ አካል አንድን አካል ከሌ ወንጀለኛ ነው ከሌ ንጹህ ነው ብሎ ሊከስም ይችላል። አንዳችን ሌላችንን ቅድም አቶ አባይ እንዳሉት ተጠያቂ የምናደርግ
ለዚህም ነው እስካሁን ድረስ ተሰባስበን መነጋገር ሳንችል የቀረ። እንዴት ከከሌ ጋር ተገናኝቼ እንነጋገራለን? ከሌ እኮ ወንጀለኛ ነው እያል አንዳችን ሌላችንን እየከሰስን ነው በልዩነት የቀጠልነውና የህዝባችንን ፈተና መታደግ ያልቻል። ይሄን ነገር እንዴት ነው ማለፍ ያለብን ብለን ነው አሁን መፍትሄ እያመነጨን ያለው። ይሄ በጣም ታሳቢ መሆን አለበት። አሁን እኔን ብትወስዱኝ 33 ዓመት በትግሉ ቆይቻለሁ። በየጊዜው ብሔራዊ እርቅ ኢትዮጵያ ውስጥ መምጣት አለበት እያልኩ ስታገል ነው የኖርኩት። ብዙዎቹ እዚህ ውስጥ ያላችሁ ተመሳሳይ አቋም እንዳላችሁ አውቃለሁ። ብሔራዊ እርቅ ይምጣ ስንል እኮ የተመሳሳይ አስተሳሰብ ያለን የምንግባባ ሰዎች እንታረቅ እያልን አይደለም። ወይም ደግሞ የሐሳብ ግጭት ያለን ሰዎች ብቻ እንታረቅ እያልን አይደለም። ጠበንጃ ይዘው የተገዳደሉ ደም ያፈሰሱ ኃይሎች ሁሉ ወደ እርቅ መድረክ መምጣት አለባቸው እኮ እያልን ነው። በ27 ዓመቱ የኢህአዴግ አገዛዝ ኢህአዴግን እኮ እውነተኛ የሆነ ብሔራዊ እርቅ መምጣት አለበት እያልን እኮ ስንጠይቀው ነበር። ከሱ ጋር ቁጭ ብለን ለመወያየት ለመደራደር እኮ ጥያቄ ስናቀርብ ነበር። ስላልተቀበለ ነው ትልቁ ችግር የተፈጠረ። አሁን በስልጣን ላይ ያለው መንግስት ከዚህ መንግስት በላይ ጨፍጫፊ መንግስት የለም፣ ወንጀለኛ መንግስት የለም። ነገር ግን የኢትዮጵያን ችግር ለመፍታት ሌሎች ሚሊዮኖች ነገ ከነገ ወዲያ እንዳያልቁ ለማድረግ አገር እንዳይፈርስ ለማድረግ ከዚህ መንግስትም ጋር እኮ ተነጋግረን ችግራችንን ለመፍታት ፈቃደኞች ነን። ችግሩ አገዛዙ ፈቃደኛ ሊሆን አልቻለም። ሌላው ቀርቶ እኮ አሁን የምክክር ኮሚሽን እየተባለ አሁን ህዝብን እያደናገረ ያለው አካል ጀኒውንሊ በሐቅ እውነተኛ የሆነ አገራዊ መግባባት ለመፍጠር የሚሰራ ቢሆን እኮ ሁላችንም እኮ እዛ ውስጥ ታገኙን ነበር። ከገዢው ፓርቲ ጋር እኮ ቁጭ ብለን ለመነጋገር ፈቃደኞች እኮ ነበር። ገዢው ጋር ፓርቲ ሰላማዊ ሆኖ ነው? ገዢው ፓርቲ ወንጀል ያልፈጸመ ሆኖ ነው? አይደለም። እንኳንስ በንግግር ደረጃና በተግባር ወንጀል ፈጽመዋል ብለን የምናምንባቸው አካሎች ጋር ሁሉ ቁጭ ብለን ተነጋግረን በጠረጴዛ ዙሪያ ችግራችንን መፍታት አለ። ያ ችግራችንን ለመፍታት በምናደርገው ጥረት ግን ተጠያቂነት የማይታለፍ ጉዳይ መሆን አለ። ጊዜው ግን መመረጥ አለ። መቼ ነው ያ የሚሆነው? በጦርነት ውስጥ ሆነን እርስ በርስ እየተላለቀን አሁን ባለንበት ሁኔታ ያን ማድረግ አንችልም። ስለዚህ አገዛዝ ተወግዶ ዘላቂ ሰላም ሰፍኖ ጦርነት ተወግዶ አዲስ የሽግግር ሂደት ሲጀመር የሽግግር ፍትህ መኖር አለ። ማናችንም ላጠፋ ነው ጥፋት ተጠያቂ መሆን አለ። በዚህ መተማመን አለ። አይ ተጠያቂ መሆን የለብኝም የሚል አካል ካለ የዚህ ስብስብ አካል ይሆናል የሚል እምነት የለኝም። ሁላችንም ያን ኃላፊነት ወስደን ሁላችንም ከኔ ጀምሮ በነበረን የፖለቲካ ትግል ቆይታ በህግ ሊያስጠይቀን የሚገባ ስህተት ወንጀል ካለ ሁላችንም መጠየቅ አለብን። ያ ተጠያቂነት ግን መቼ ነው የሚሆነው? በሽግግር ዘመን በሚካሄድ የሽግግር ጊዜ ፍትህ። አይ አሁን ይሄ ችግር እስካለ ድረስ አንገናኝም ካል ምርጫው አንድ ነው። አገዛዙ ይቀጥላል፣ ኢትዮጵያም ትፈርሳለች፣ ህዝቡም ይተላለቃል። በዛ ደረጃ ያለ ችግር ሆኖብን እንጂ አሁን ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ ቢኖር አንዳችን ከሌላችን ጋር ጭራሽ መገናኘትን ላንፈልግ እንችላለን። ግን አትስቴክ ያለው እጃችን ላይ ያለው ፊታችን ላይ ያለው ነገር የህዝብ ጉዳይ ነው፣ የሀገር ጉዳይ፣ የሚሊዮኖች እልቂት ጉዳይ። ስለዚህ ትናንት የተናገረው ነገር የሰራው ነገር አብሬው እንዳልቀመጥ አያስችለኝም ካልኩ ሌላ ሚሊዮን ህዝብ ያልቅ። ይሄን በሆደ ሰፊነት በማየት ነው እንጂ እንደዚህ አይነቱ ነገሮች ሁላችንንም ሳያመን ቀርቷል። ደግሞ የተጠያቂነቱ ጉዳይ አሁን አንዳችን ጣታችን በሌሎች ላይ የምንሰነዝርበትም አይደለም። የኢትዮጵያ የፖለቲካ ሂደት ተበላሽቷል። አብዛኛው የፖለቲካ ሂደት እጁ ብዙ ስህተትና ችግር ውስጥ ተዘፍቋል። ታስታውሳላችሁ፣ ከ2 ዓመት በፊት የሰብአዊ መብት ድርጅቶች ያወጡትን መግለጫ የምታስታውሱ ይመስላል። አብዛኛዎቹ ኃይሎች እጃቸው በወንጀል ውስጥ ተዘፍቋል የሚል መረጃ ነው እየመጣ ያለው። ስለዚህ በዛ ተጠያቂነት ላይ ማመን፣ ሁላችንም ተጠያቂ ለመሆን ዝግጁ መሆን ነው ያለብን። ይሄ ጉዳይ እንቅፋት ሆኖ እንዳንተባበር የሚያደርገን ከሆነ ግን ይቺ ሀገርና ይሄ ህዝብ ያልቅለት። የህልውናውን ችግር መቀልበስ አንችልም ማለት ነው፣ የምርጫ ጉዳይ። ስለዚህ ትልቅ የህዝብ ጉዳይ ሆኖብን እንጂ እንዲህ አይነቱ ነገር እንደማንኛውም ሰው የማያመን ሆነን አይደለም። አሁን እዚህ መድረክ ላይ የተገናኘ ነው አንዳንዶቹ ሰዎች ቅዳሜ ዕለት ውይይት ያደረግነው ብዙዎቻችን እከሌ ካለ አንገኝም የምንል አየነው፣ እንደማያዋጣ የትም እንደማይደርስ። በዛ መቀጠል ሌሎች ሚሊዮኖች ለሌላ እልቂት እንደሚዳርግ ተገነዘብ። በቃ ይሄን ስሜታችንን ገርተን
ወደ ትብብር ነው። በዛ መንገድ ነው ህዝባችንን ሀገራችንን ማዳን ያለብን ብለን ነው የመጣ እንጂ አንዳችን ሌላችንን በዛ ደረጃ ተቀብለን ነው ማለት አይደለም። እና ይሄም እኔ በበቂ ሁኔታ ግንዛቤ ውስጥ ሊገባ ይመስለኛል። ይሄ የውጭ ኃይል የሚለው ነገር አለበት ወይ የሚለው ሲነሳ ሰምተናል እዚህም እዛም። አንዳንዶቹ በድፍረት እንደውም የኤርትራ መንግስት የሚያቋቁመው ስብስብ እንደሆነ አድርገው ለማውራት ሲሞክሩ ሰምተናል። እና አይደለም ቀርቶ የውጭ ኃይልና ይሄን ስብስብ እዚህ ስብስብ ውስጥ የበላይ ሆኖ አንድ አካል ሊመራው አይችልም። ከዚህ በኋላ ተስማምተን ተከባብረን ተወያይተን ተማምነን ነው መጓዝ የምንችል። ይሄ ስብስብም የማንንም የበላይነት ሊቀበል አይችልም። ወደፊት የምትመጣው ኢትዮጵያም የማንንም የበላይነት ልትቀበል የምትችል አንዳችን ሌላችንን በማሸነፍ ወይም የበላይ በመሆን የምንቀጥልበት ሁኔታ ተዘግቷል ብለን ነው። ስለዚህ እንኳንስ ቀርቶ እንደ ሻዕቢያ አይነቱ ኃይልና ማንም ሊያዘን አይችልም፣ ጣልቃ ሊገባብን አይችልም። ይሄን ግምት ውስጥ ማስገባት ያስፈልጋል። ሌላው ቅድም ያልኩት ከዚህ ከመቋቋም አንፃር ገና ነን። ሊደርሺፕ ራሱ አልመረጥንም፣ እስካሁን ገና ነን። ስያሜ ራሱ አልመረጥንም። ያን በሂደት አካታች በሆነ ሁኔታ ወደዛ ነው የምንሄደው። ግን ለምሳሌ የዛሬን ስብስብ ይሄን ሂደት ፕሮፌሰር እንዲመራልን መርጠነዋል። ግን የስብስብ አጠቃላይ ሊቀመንበር መሪ የሚባል ነገር እስካሁን አልመረጥንም። ወደዛ ደረጃም ቸኩለን መሄድ አንፈልግም። ምክንያቱም ገና ነው፣ ይሄ መድረክ ጠባብ ነው፣ የበለጠ አሳታፊ መሆን አለበት የሚል እምነት አለን ለማለት ነው። አመሰግናለሁ። መልካም። እንዳልኩትም ጥያቄዎቹ በየተራው ላይ በላዩ እየተመለሰ ሁሉ ግልጽ እየሆነ ይሄዳል። ያው አንዳንዶች ጥያቄዎች ያው እርግጠኛ ነኝ አንዳንዶች ከጋዜጠኞችም ስትጠይቁ ግልጽ እንዲሆን ፈልጋችሁ ነው እንጂ ከሌላ መንግስት ጋር ወይም ከሌላ ከውጭ ጋር የተጎዳኛችሁ ናችሁ ብሎ በዛ አይመስለኝም። እርግጠኛ ነኝ ግልጽ እንዲሆን ነው። የዛ ታሪክም የለንም። እኛ በግል ተነሳሽነት ነው የሀገር ጉዳይ አሳስቦን የምንነሳ እንጂ በመገዛት ወይም በመሸጥ የምንታወቅ እዚህ ውስጥ አንድም የለም። ማንኛውም ወደ ሞገስ እንሂድና ከዛ በኋላ ሌሎቻችሁም እንደዚሁ ተራ እየሰጣችሁ ይላለው። ኮሌክቲቭሊ ሁሉንም መልስ መመለስ አያስፈልግም። እያንዳንዱን መጥራት ያለበትን እያጠራን አሁን ሞገስ ያተከራ። እሺ፣ በጣም አመሰግናለሁኝ። ተሰባስባችሁም መወያየታችሁ ከዛም አልፎ ደግሞ አንዳች መፍትሄን ለማፍለቅ መምከራችሁ ጥሩ ሆኖ አግኝቼዋለሁ። እኔ በጣም ከባድ ጉንፋን ይዞ የነበር ከትላንት ጀምሮ አሁን ራሱ የመጣሁት አስደስቶኝ ነው። ወደ አንድ መሰባሰብና መምከር በጣም ስለሚያስደስት ነው። ስለዚህ በጣም ደስ ብሎኛል። ለሰጣችሁኝ እድል በጣም አመሰግናለሁ። ያው የተፈቀደው ጥያቄ አንድ ስለሆነ በመመሪያው መሰረት አንድ ጥያቄ ነው የምጠይቀው። ምናልባት ስያሜው ላይ ቅድም አቶ ልደቱም ደጋግሞ እንደተናገረው ስብስብ ነው የሚለውና ኮኖቴሽኑ ኔጌቲቭ ስለሆነ ስብስብ የሚለው ምናልባት ኢትዮጵያ የጋራ ህልውና ሀገርና የህዝብ የጋራ ህልውና ኢትዮጵያውያን ወይም የሆነ አይነት ነገር ስም ቢሰጠው ጥሩ ነው። የስብስብ የሚል ነገር ኔጌቲቭ ኮኖቴሽን ያለው ዲስፓሬት የሆነ ግሩፕ አንድ ላይ መምጣቱን ነው የሚያሳየውና እንዴት አያችሁት የሚለው ነው። ስብስብ የሚለውን ቃል በሆነ መልኩ ብትተኩት ጥሩ ነው ብዬ አስባለሁ። እኔ በግሌ በውይይት የማይፈታ ችግሮች አሉን በኢትዮጵያ ምድር፣ በኢትዮጵያ የፖለቲካ ምህዳር በውይይት የማይፈታ ችግር አለ ብዬ አላምንም። እንዲያውም ውይይት የምንሸሸው በተለይ ሊቃን ውይይት የምንሸሸው ስለማንግባባ ሳይሆን ቶሎ ልንግባባ ስለምንችል ነው ውይይት የምንሸሸው እና እኔ እንደዚህ አይነት አቋም ነው ያለኝ። ስለዚህ ውይይት ቢኖር በኢትዮጵያ ሊቃን መካከል የማይፈቱ ችግሮች ይኖራሉ ብዬ አላስብም። የምንሸሸው እንደውም ቶሎ እንዳንግባባና ኮንስቲቱሽንሲያችንን እንዳናጣ ነው። በዛ ፍርሃት ነው ብዙ ጊዜ። ለማንኛውም ይህን እንዳስተያየት ነው የማስቀምጠው። አንድ ጥያቄ ነው የማነሳው። በዚሁ በጽሁፍ ወጣው ፕሬስ ሪሊዝ ላይ ወይም ጋዜጣዊ መግለጫ ላይ አንድ ያስቀምጣችሁት ቁም ነገር አለ። እሱም መለስተኛ የትግል ፍኖተ ካርታ ማዘጋጀትን አስፈላጊነትን አስቀምጣችሁታልና አሁንም ዝርዝሩን ወይም ደግሞ መሰረታዊ የሆኑ ነጥቦችን አልዘረዘራችሁምና ይሄ መለስተኛ የትግል ፍኖተ ካርታ ይዘት ምን ነጥቦችን ይይዛል?
ስለ ሽግግር ሂደት እየተነጋገራችሁ አሁንም እያሸጋገራችሁት ነው ወይ? መለስተኛ የጋራ መታገያ ነጥቦችን እና ምን መልክ ሊይዝ ይችላል የሚለውን ነው። እሱን እንድትመልሱልኝ ነው። በጣም አመሰግናለሁ ለተሰጠኝ እድል።